እንዴት አላችሁ የተወደዳችሁ ለእስልምና እምነት ተከታይ አድማጮቻችን፣ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ መልካም እንዲሆንላችሁ እንመኛለን። ሪያል ማድሪድ በሳንቲያጎ ቤርናቤው ከኢንተርናሽናል ጨዋታዎች መልስ 3-2 አሸንፎ ከባርሰሎና ጋር ባርሳ የላሊጋ ጨዋታውን ከዢሮና ጋር እስኪያደርግ ድረስ የነጥብ ልዩነቱን እንደገና እኩል ማድረግ ችሏል። ኪሊያን ምባፔ ሁለት የቆሙ ኳስ ጎሎችን አንደኛውን በፍጹም ቅጣት ምት ሌላኛውን በቅጣት ምት አስቆጥሮ ሪያል አሸንፏል። የመጀመሪያውን ጎል አርዳ ጉለር ላይ በተሰራ ጥፋት በጣም አከራካሪ የፍጹም ቅጣት ምት ውሳኔ ነው። ለነገሩ ቅጣት ምቱ የተሰጠበትም ውሳኔ በጣም አከራካሪና የሌጋኝስ ሰዎችን ያስቆጣ ነው። በእኔ አስተያየት አሰልጣኝ አንቼሎቲ ግሬ ነው ብለዋል። እርግጠኛ ሆኖ መናገር አልቻሉም። በእኔ እምነት ሁለቱም የአርቢትሩ ችሮታ የተጨመረባቸው ውሳኔዎች ናቸው። አሰልጣኝ አንቼሎቲ ብቻ ሳይሆኑ የሪያል ማድሪዱ ግብ ጠባቂ አንድሬ ሉኒንም ዛሬ በዳኝነቱ በኩል እድለኞች ነበርን የሚል አስተያየት ሰጥቷል። ጉዳዩ አከራካሪ መሆኑ እንደተጠበቀ ሆኖ ግን ምባፔ በፓኔንካ ቴክኒክ ነው የመጀመሪያውን ጎል ያስቆጠረውና ሪያል ማድሪድን መሪ አድርጎ የነበረው 1-0 ነበር ሪያል ማድሪድ የመራው። በሰከንዶች ውስጥ ሌጋኝስ አቻ ሆነ። በኋላ 2-1 መምራት ጀምሮ ነበር። በ9 ደቂቃ ልዩነት የሪያል ማድሪድ መሪ ተቀልብሶ የመጀመሪያውን አጋማሽ እንግዳው ቡድን በዚህ ውድድር ዘመን አትሌቲኮ ደ ማድሪድንም ባርሰሎናንም ያሸነፈው ቡድን ደግሞ ሪያል ማድሪድን እየመራ ስለነበር የመጀመሪያው አጋማሽ ሲጠናቀቅ በሳንቲያጎ ቤርናቤው በውጤቱና በቡድናቸው ብቃት ደስተኞች ያልነበሩት የሪያል ደጋፊዎች የተቃውሞ ፉጨት ያሰሙ ነበር። ምባፔ ግን በሁለተኛው አጋማሽ የቡድኑን የማሸነፊያ ጎልም በቅጣት ምት አስቆጥሮ በፕሮፌሽናል የእግር ኳስ ተጫዋችነት ታሪኩ ለመጀመሪያ ጊዜ በቅጣት ምት ጎል አስቆጥሯል። ቀጥታ ቅጣት ምት አይደለም፣ ምክንያቱም ፍራን ጋርሲያ ስለሆነ ኳሱን ያቀበለው። ነገር ግን ከቅጣት ምት የተገኘና ማቲያ ናስታሲች የዲሚትሮቪችን መረብ ጎል በትክክል መጋረድ ባለመቻሉና ከስፍራው በመንቀሳቀሱ ምክንያት ለምባፔ ነገሩ ቀለል ብሎለታል። ግን ልምምድ ሜዳ ላይ ስንሰራው ነበር ብሏል። አርብ ዕለት ጎሉን እንዳስቆጠረ በቀጥታ ወደ ሪያል ማድሪድ የግብ ጠባቂዎች አሰልጣኝ ሉዊስ ዮፒስ ሄዶ ነው ደስታውን የገለጸው። ከጨዋታው በኋላ ሲናገርም ባለፈው ከጨዋታው መጀመር አስቀድሞ በነበረው የመጨረሻ ልምምዳችን ላይ ከሪያል ማድሪድ የኮቺንግ ስታፍ አባላት ጋር ከአሰልጣኝ ቡድን አባላት ጋር ልምምዱን ስናደርግ ስለነበር ሲሰራ ከእነሱ ጋር ደስታዬን መግለጽ ፈልጌ ስለነበር ነው ያንን ያደረግኩት የሚል አስተያየት ነው የሰጠው። ምባፔ ትላንት ያስቆጠራቸውን 2 ጎሎች ጨምሮ በዚህ ውድድር ዘመን 33 ጎሎችን አስቆጥሯል። ይሄ ደግሞ ክርስቲያኖ ሮናልዶ የሪያል ማድሪድ ተጫዋች ሆኖ ባሳለፈበት የመጀመሪያው የውድድር ዘመን በ2009-10 የውድድር ዘመን ያስቆጠረውን የጎል መጠን ተካክሏል ማለት ነው፣ እኩል ሆኗል ማለት ነው። ክርስቲያኖ በመጀመሪያው ዓመት፣ ምባፔ በዚህኛው የውድድር ዘመን ያስቆጠሩት የጎል መጠን እኩል ነው። ሩድ ቫን ኒስተልሮይም በ2006-7 የውድድር ዘመን በመጀመሪያ ሙሉ የውድድር ዘመኑ ለሪያል ማድሪድ 33 ጎሎችን ነበር ያስቆጠረው። ነገር ግን በማድሪድ ታሪክ አዲስ ተጫዋች ሆኖ በርካታ ጎሎችን በመጀመሪያው የውድድር ዘመን በማስቆጠር ባለ ሪከርዱ ኢቫን ዛሞራኖ ነው። 37 ጎሎችን በ1992-93 የውድድር ዘመን አስቆጥሮ ነበር። አሁን ባለው የኪሊያን ምባፔ ፎርም 4 ተጨማሪ ጎሎች ካስቆጠረ ከኢቫን ዛሞራኖ እኩል ይሆናል። ይህንን ማድረጉ የሚቀር አይመስልም። በርካታ ጨዋታዎች በላሊጋ፣ በኮፓ ዴል ሬ ደግሞ በቻምፒየንስ ሊግ ሪያል ማድሪድ ስላለው ማለት ነው። በቅርብ ሳምንታት የዚህ ተጫዋች ብቃት የሚያስደንቅ ነው። ሪያል ማድሪድ ካስቆጠራቸው ያለፉት 7 ጎሎች 5ቱን ያስቆጠረው ኪሊያን ነው። ራዮ ቫይካኖ ላይ 1 ጎል፣ 2 ጎሎችን ደግሞ ባለፈው ከኢንተርናሽናል ጨዋታዎች እረፍት በፊት ቪያሪያል ላይ በኢስታዲዮ ላ ሴራሚካ፣ አሁን ደግሞ ሌጋኝስ ላይ ጎሎች አስቆጥሯል፣ 2 ጎሎች። ስለዚህ ባለፉት 3 ጨዋታዎች 5 ጎሎች ከቡድኑ 7 ጎሎች እሱ 5ቱን አስቆጥሯል። በተለይ ፍጹም ቅጣት ምቱ በራስ መተማመን በኩል ምን ያህል ርቀት ላይ እንደተገኘ የሚያሳይ ነው። እንደምታስታውሱት በዲሴምበር በሳምንት ልዩነት ውስጥ ከሊቨርፑል ጋር በአንፊልድ አትሌቲክ ቢልባኦ ጋር በሳን ማሜስ 2 ተከታታይ የሃይ ፕሬሸር የፍጹም ቅጣት ምቶችን ስቶ ነበር። ይሄኛው ግን በራስ መተማመኑ እንዴት በጣም በተሻለ ሁኔታ ላይ እንዳለ የሚያሳይ የፍጹም ቅጣት ምት የፓኔንካ ቴክኒክን ጭምር ተጠቅሞ ነው ጎሉን ያስቆጠረው። ጨዋታውን በተመለከተ አሰልጣኝ ካርሎ አንቼሎቲ ከኢንተርናሽናል ጨዋታዎች መልስ የተደረገ ጨዋታ ስለነበር ለአንዳንድ ተጫዋቾች በተለይ ረጅም በረራ ወደ ላቲን አሜሪካ ያደረጉ ተጫዋቾቻቸውን
አሳርፈው ነው የጀመሩት። ሁለቱ ብራዚላውያን ሮድሪጎ እና ቪኒሽስ ደግሞ ኡሩጓዩ ፌዴ ቫልቬርዴ የመጀመሪያው አሰላለፍ ውስጥ አልተካተቱም። በእነሱ ፈንታ ሉካስ ቫስኬዝ የቀኝ ተከላካይ፣ በቀኝና በግራ በኩል ደግሞ ጁድ ቤሊንጋምን ያጎዳኙት አርዳ ጉለር እና ብራሂም ዲያዝ ነበሩ። ያው ትልልቆቹ ስታሮች ምባፔና ኪሊያን ምባፔም ጨዋታውን ጀምረዋል። ግን እነዚህ በአውሮፓ ነው የኢንተርናሽናል ብሬክ ጨዋታዎቻቸውን ያደረጉት የፈረንሳይና የእንግሊዝ ብሔራዊ ቡድን ተጫዋቾች ስለሆኑ ማለት ነው። ስለዚህ ለሌሎች ተጫዋቾች የመሰለፍ እድል ሰጥተው ነበር። ከጨዋታው መጀመር አስቀድሞ አትሌቲኮ ማድሪድም አስቀድሞ በነበረ ጨዋታ ከኤስፓኞል ጋር ተጫውቶ 1-1 ስለተለያየና አሁን ከዋንጫ ፉክክሩ እጅግ አብዝቶ ስለራቀ የሪያል ማድሪድ ማሸነፍ ከላሊጋው የዋንጫ ፉክክር አንጻር አስፈላጊ ነበር። የአንድ ፈረስ ሩጫ ብቻ እንዳይሆን ማለት ነው። ምክንያቱም ባለፈው ሳምንት ባርሰሎና ተስተካካይ ጨዋታውን ኦሳሱናን ካሸነፈ በኋላ ከሪያል ማድሪድ ጋር የ3 ነጥብ ልዩነት ፈጥሮ ነበር። ከአትሌቲኮ ማድሪድ ጋር የ7 ልዩነት ፈጥሮ ነበር። የ7 ነጥብ ልዩነት። ለምሳሌ ዛሬ ዢሮናን የሚያሸንፍ ከሆነ ከአትሌቲኮ ማድሪድ ጋር ያለው የነጥብ ልዩነት 9 ይሆናል። ከዚህ በኋላ አትሌቲኮ ማድሪድ ይደርሳል ብሎ ማሰብ አስቸጋሪ ነው። ከሪያልም ጋር ያለው የነጥብ ልዩነት እንደዚሁ ሰፊ ስለሆነ ስለዚህ የሪያል ማድሪድ ማሸነፍ ከዋንጫ ፉክክር አንጻር ካየ ነው ያስፈልግ ነበረ። ያንን ያደረገው ግን የመጀመሪያው አጋማሽ ላይ ያ ምልክት አልነበረም። ምክንያቱም እንደው እንደ ብዙዎቹ የሪያል ማድሪድ የዚህ ውድድር ዘመን የመጀመሪያ አጋማሾች ሁሉ የማድሪድ ብቃት ጥሩ አልነበረም። ይሄ ከውድድር ዘመኑ መጀመሪያ ጀምሮ በተደጋጋሚ ስናነሳው የነበረ አሰልጣኝ አንቼሎቲም የመጀመሪያውን አጋማሽ የቡድናቸውን ፐርፎርማንስ በተመለከተ ያቺን ማጂክ ወርድ ተጠቅመው ባላንስ ብለው የመጀመሪያ አጋማሽ ላይ ሪያል ማድሪድ በተለይ የሌጋኝስን አደገኛ መልሶ ማጥቃቶች መከላከል የሚያስችል ሚዛን የመጠበቅ ፐርፎርማንስ አልነበረም የሚል አስተያየት ሰጥተዋል። ጨዋታው ሲጀምር ከጨዋታው መጀመር አስቀድሞ ነጠብቀው የነበረውን የሁለቱም ቡድኖች ባህሪን ያየ ነው። ሪያል ማድሪድ ብዙ የቦል ሞኖፖሊ ነበረው። አብዛኛው የኳስ ቁጥጥር መጠን በሪያል ማድሪድ በኩል ነበር። በቤርናቤው ከሌጋኝስ ጋር የማይጠበቅ አይደለም። አዲስ ወደ ሊጋ ከመጣ ቡድን ጋር ምንም እንኳ ጃይንት ኪለር ቢሆንም ትልልቅ ቡድኖችን ሲያሸንፍ ያየንም ቢሆን ስለዚህ ሪያል ማድሪድ ረጅም ሰዓት ከኳስ ጋር ይቆይ ነበር። ሌጋኝስ የራሱ 30 ሜትር ላይ ተወስኖ ነገር ግን በፈጣን የመልሶ ማጥቃት ለማጥቃት የሚሞክር ቡድን ነበር። የመጀመሪያው ጎል ሲቆጠር ትላንትና በጨዋታው ላይ በሪያል ማድሪድ በኩል እንደገና አስፈላጊነቱን በድጋሚ ያሳየው ሶስቱም ጎሎች ላይ የተሳተፈው ጁድ ቤሊንጋም ነው ለአርዳ ጉለር ኳሱን የሰጠው። አርቢትሩ ፉዌርቶስ የሚባሉት አርቢትር በፍጹም ቅጣት ምት ሳጥን ውስጥ ኦስካር ሮድሪጌዝ ጥፋት ሰርቶበታል ብለው የፍጹም ቅጣት ምት ለሌጋኝስ ሰጡ። ቅሬታ ነበር። እኔ በድጋሚ በቪአር ሊታይ የሚችል መስሎ ነበር፣ ምክንያቱም በጣም አከራካሪ ስለነበር። በእርግጥ በላሊጋ ለማንኛውም ማይነር ኮንታክት የፍጹም ቅጣት ምት ይሰጣል። ሪያል ማድሪድ ስለሆነ የተደረገ አይደለም። በሌሎች በርካታ ጨዋታዎች ይሄ ሆኗል። እንዲያውም ሪያል ማድሪድ በዚህ ውድድር ዘመን በብዙ ጨዋታዎች ላይ የዚህ ሰለባ ነው። በቅርብ ጊዜ አስታውሳለሁ ከኦሳሱና ጋር በነበረ ጨዋታ ኤድዋርዶ ካማቪንጋ አንቴ ቡዲሚር ላይ ጥፋት ሰርቷል በሚል አርቢትሮ የፍጹም ቅጣት ምት ሰጥተው ነበር። በማድሪድ ደርቢም ለሳሙኤል ሊኖ የተሰጠው የፍጹም ቅጣት ምት በተመሳሳይ በጣም ሶፍት ነበር። ስለዚህ በላሊጋ የተለመደ ነው፣ አዲስ ነገር አይደለም። ግን ቢሆንም ሶፍት ነው በጣም። ግን ምባፔ የፍጹም ቅጣት ምቱን ሲመታይ በፍሎቲንግ ፓኔንካ የራስ መተማመኑ የደረሰበትን ደረጃ ቅድም እንደጠቀስኩት በሚያሳይ መጠን በቅርብ ጊዜ በሚያስደንቅ ፎርሙም ላይ ስላለ ለፈረንሳይ ብሔራዊ ቡድን ባለፈው በኔሽንስ ሊግ ከክሮኤሽያ ጋር በተደረጉት 2 ጨዋታዎች ጎል ባያስቆጠርም ግን በሁለቱም ጨዋታዎች በጣም ጥሩ ተጫውቶ ነው የተመለሰው። ለሌብለ ያለፉት 7 ጨዋታዎች ላይ ጎል አላስቆጠረም። የአውሮፓ ዋንጫ ላይ ጎል አለማስቆጠሩ ብቻ ሳይሆን ፐርፎርማንሱም ነው ጥሩ ያልነበረው። ደግሞ ባለፉት 2 ኢንተርናሽናል ብሬኮች ላይ በተለያዩ ምክንያቶች ለፈረንሳይ ብሔራዊ ቡድን ስላልተጫወተ ብዙ ዲስከሽን ነበር እሱን በተመለከተ። ነገር ግን ነገሮች አርግቦ የተመለሰበት ኢንተርናሽናል ብሬክ ነው። የፈረንሳይ ብሔራዊ ቡድንም በስፕሊት የደረሰበትን የመጀመሪያ ጨዋታ ውጤት ቀልብሶ በመልሱ ጨዋታ በፓሪስ ክሮኤሽያን አሸንፎ ወደ ኔሽንስ ሊግ ግማሽ ፍጻሜ ደርሷል። ጥሩ ሰሞንኛ ሁኔታ ላይ ነው ያለው ኪሊያን ምባፔ። ያንን የሰሞንኛ ሁኔታውን በራስ መተማመን የሚያሳይ የፍጹም ቅጣት ምት ጎል ነው ያስቆጠረው። ነገር ግን ለተርኒንግ ፖይንት ለቶሎ ጥፋት ጊዜ አልወሰዱም የሌጋኝስ ተጫዋቾች። የምባፔ ጎል እንደተቆጠረ በሰከንዶች ውስጥ ነው አቻ የሆነው ዲየጎ ጋርሲያ ነው ጎሉን ያስቆጠረው። ከጥቂት ደቂቃዎች በኋላ ደግሞ ራባ ሌላ ጎል አስቆጥሮ ሁለቱም ፈጣን የመልሶ ማጥቃት ጎሎች ናቸው። የሪያል ማድሪድ መሪነት ረጅም ጊዜ አልቆየም። 10 ደቂቃ አልሞላም ሌጋኝስ ሁለቱን ጎሎች ሲያስቆጥር።
ስለዚህ የመጀመሪያው አጋማሽ ሲያበቃ ለዚህ ነው በቡድኑ ፐርፎርማንስም ደግሞ በውጤቱም የማድሪድ ደጋፊዎች ደስተኞች ስላልነበሩ ቡድናቸው ላይ የተቃውሞ ፉጨት ያሰሙት። ሁለተኛው አጋማሽ ሲጀመር ማድሪድ በብዙ መንገድ ተሻሽሏል። ነገር ግን ጁድ ቤሊንጋም ሁለተኛው አጋማሽ እንደተጀመረ የተቆጠረች ጎል አስፈላጊ ነበረች። በስቴዲየም ውስጥ የነበረውንም ሙድ በመቀየር የሪያል ማድሪድም ፐርፎርማንስ ነቃ እንዲል በማድረግ ራሱ ነው ሙከራውን ያደረገው። ዲሚትሮቪች መልሶት ነበር። ከዚያ በኋላ እንደገና ሌላ ሪባውንድ ኖሮ የጎሉ ብረት ሲመልስ ለእኔ ይሄ የቤሊንጋም ስፔሻሊቲ ነው። ባለፈው የውድድር ዘመን በተደጋጋሚ አማካይ ሆኖ ለተጫወተ ተጫዋች እንዲህ አይነት አንቲሲፔሽን የተለመደ አይደለም። የባላጋራ ቡድን ግብ ጠባቂ ኳሱ ሊቶ ይችላል ብሎ አንቲሲፔት ማድረግ ማለት ነው። ለወትሮ አነፍናፊ አጥቂዎች ፊሊፖ ኢንዛጊ፣ ሩድ ቫን ኒስተልሮይ፣ አለን ሺረር፣ ሌሎች ትልልቅ ጎል አስቆጣሪዎች እንዲህ አይነት ነገር አንቲሲፔት ያደርጋሉ። ለምሳሌ ወደ ግብ ጠባቂው ኳሱ ሲመታ ወይ ብረት መልሶ ሲመለስ ትክክለኛው ስፍራ ላይ መገኘትን የሚጠይቅ ግን አንቲሲፔት ማድረግ የሚፈልግ ኦፕቲሚስት መሆን የሚፈልግ የሆነ ነገር ሊፈጠር ይችላል እድል አለኝ ብሎ ማሰብን የሚጠይቅ ነው። አሁን እዚህ ላይ የጁድ ቤሊንጋምን እያንዳንዱን ሙቭመንት ብታዩ አንደኛ ራሱ ነው የመጀመሪያውን ሙከራ ያደረገው። ከዚያ በኋላ ግን ኳሱ ብረት መጥቶ ሲመለስ ትክክለኛው ስፍራ ላይ ትንሿ ሳጥን ውስጥ የጎሉ አፋፍ ላይ ነበር። አሁን እዚህ ላይ እኔ እንዲያውም በአንዳንድ የማጥቃት ኢንስቲንክቶቹ በ9 ቁጥር ባህሪ ጎል አነፍናፊ በመሆን እንዲህ አይነት ስፍራዎች ላይ በመገኘት ለአማካዮች የሚሆኑ አደገኛ ሩጫዎችን በማድረግ አንግሎች በመፍጠር ከኤምባፔም ጭምር የተለየ አንዳንድ ጊዜም የበለጠ የ9 ቁጥር ካራክተሪስቲክስ ያለው ተጫዋች ነው እላለሁ። ያው ኤምባፔ ነው የቡድኑ 9 ቁጥር። ግን ኤምባፔ ለምሳሌ የፍጹም ቅጣት ምቱ ሳጥን ጠርዝ አካባቢ ነው የነበረው ይህ አጋጣሚ ሲፈጠር። ቤሊንጋም ግን ልክ እንደ 9 ቁጥር ያን የትኛውንም ሽርፍራፊ ኳስ ለማጥቃት እንደሚሞክር አይነት እዛ ቦታ ላይ ነበር። ጎሉን ስታዩት በቤሊንጋም ደረጃ ያለ ተጫዋች ከዚያ ርቀት ሊስተው አይችልም። ለእኔ እዚያ ቦታ ላይ መገኘት የመቻሉን እያንዳንዱን ትርፍራፊ ኳስ ለማጥቃት መሞከሩን ኦፕቲሚስት ሆኖ የሆነ አጋጣሚ ለእኔ ቡድን ሊፈጠር ይችላል ብሎ ተስፈኛ ሆኖ መጠበቁን ነው የማየው። ይህንን በተደጋጋሚ ባለፈው ዓመት ሄታፌ ላይ ሲቆጠር ማድሪድ 1-0 ሲያሸንፍ ግብ ጠባቂው ይተፋዋል ብሎ ለመገመት ያስቸግር ነበር። ብቸኛው ወደ ግብ ጠባቂው የሮጠ ሪባውንድ የጠበቀ ተጫዋች እሱ ነው ነበር። እንዲህ አይነት ጎል ነው ያስቆጠረው። ማድሪድን አቻ ያደረገው በዚህ በተለይ ወደ ሪያል ማድሪድ ከተጓዘ በኋላ ባዳበረው የአጥቂ ተጫዋቾች ኢንስቲንክት ምክንያት ነው። ማድሪድ በሁለታዊ አጋማሽ በጣም ተሻሽሏል። ነገር ግን አሰልጣኙ አንቼሎቲ ጨዋታውን በጣም ኮንስኮንሻል ስለሆነ ቡድናቸው የሚያሳቸው የሚፈልጉት ትልልቅ የጎል እድሎችን የመፍጠር ነገር እየተስተዋለ ስላልነበር የግድ ወደ ቤንቻቸው ማየት ነበረባቸው። ስለዚህ ቪኒን እና ሮድሪጎን ብራሂምና አርዳ ጉለርን ቀይረው አስገብተዋል። በኋላም በመከላከል በኩል በድጋሚ ሪያል ማድሪድ ደካማው ክፍል የነበረውን ሉካስ ቫስኬዝን አስገብተዋል። እዚህኛው ላይ በሪያል ማድሪድ ቀኝና ግራ በኩል የነበሩት ሁለት የመስመር ተከላካዮችን ማንሳት ያስፈልጋል። በአጠቃላይ የሪያል ማድሪድ የመጀመሪያ ጎል ሌጋኘ ሲያስቆጥር የተጫዋቾቹ ፖዚሽኒንግ በፍጹም ትክክል አልነበረም። አንዱም የትኩረት ነገር ነው። ጨዋታ ሲጀመር፣ ጨዋታ ሊያበቃ ሲል፣ ሁለተኛ አጋማሽ ሲጀመር፣ ጨዋታ ሊጠናቀቅ ሲል፣ ከጎሎች በኋላ ማንም ጎሉን ያስቆጥር በዛ ሰዓት የትኩረት ማጣት ሊኖር የሚችልባቸው የጨዋታው ኢንተርቫሎች ናቸው። በዚህ ጊዜ አንደኛ በትኩረትም ሁለተኛ በፖዚሽኒንግ በኩል የሪያል ማድሪድ ተጫዋቾች በሚገባቸው ስፍራ የመልሶ ማጥቃቱን ለመከላከል በሚያስችላቸው አቋቋም ላይ አልነበሩም። ነገር ግን በማድሪድ በቀኝና በግራ በኩል የተጫወቱት ሁለቱ የመስመር ተከላካዮች የመከላከል ድክመት ያለባቸው መሆናቸው የታወቀ ነው። የማድሪድ የመጀመሪያዎቹ ተመራጭ የመስመር ተከላካዮች ዳኒ ካርቫሃል ከውድድር ዘመኑ ውጭ የሆነው ተጫዋችና ፌርላን ሞንዲ ናቸው። ሁለቱም የሉም። ነገር ግን ፌዴ ቫልቬርዴን ሉካስ ቫስኬዝ ከጉዳቱ ካገገመን በኋላ ጭምር አሰልጣኝ አንቼሎቲ ከቫስኬዝ የበለጠ የሚያሰልፉበትን ምክንያት በድጋሚ አይተናል። ትላንትና ብዙ ተደጋጋሚ የሌጋኘስ የመልሶ ማጥቃቶች በሱ በኩል ይደረጉ የነበሩ ናቸው። ይሄ ድክመት በተደጋጋሚ ነበር። የማድሪድ የድል ማድረጊያ ጎል 15 ደቂቃ ገደማ ሲቀረው የተሰጠው የቅጣት ምት ነው። ጎንዛሌዝ ፉዌርቴስ ናቸው አርቢትሩ የቅጣት ምት የሰጡት። ሮድሪጎ ላይ ጥፋት ተሰርቷል በሚል ነው እንግዲህ አርቢትሩ ሬናቶ ታፒያ ጥፋት ፈጽሟል በሚል ነው የቅጣት ምቱን የሰጡት። ከዚያ በኋላ ነው ሪያል ማድሪድ በኪሊያን ምባፔ አማካኝነት የማሸነፊያውን ጎል ያገኙ። ጨዋታው እስኪያበቃ ድረስ አልሞተም ነበር የሌጋኘስ አቻ የመሆን ጥረት። አንዳንድ የመጨረሻ ደቂቃ መከላከሎችም ያስፈልጉ ነበር
በተደጋጋሚ ጁድ ቤሊንጋም ይሄንን ሲያደርግ አይተናል። አሰልጣኙም ከኋላ በራቸውን ለማጥበቅ ሞክረዋል፣ ግን አሸንፏል። ፐርፎርማንሱ ጥያቄ የሚነሳበትም ቢሆን ግን ማድሪድ እንደምታውቁት በእያንዳንዱ ጨዋታ ለምሳሌ ባርሰሎና ሌሎችን ቡድኖች ኦቨርዌልም እያደረገ በርካታ ጎሎች እያስቆጠረ እንደሚያሸንፍ አይደለም፣ ግን የውድድር ዘመኑ መጨረሻ ላይ ለትልልቆቹ ዋንጫዎች ይፎካከራል። አሁን በላሊጋው ከባርሰሎና እኩል ነው በነጥብ። ባርሳ ጨዋታውን እስኪያደርግ ድረስ በኮፓ ዴል ሬይ አንድ እግሩን ለፍጻሜ ያደርሷል። የመጀመሪያውን ጨዋታ አሸንፎ ስለነበር የመልሱ ጨዋታ በቤርናቤው ነው የሚደረገው ከሪያል ሶሴዳድ ጋር። በቻምፒየንስ ሊግ ማንቸስተር ሲቲንና አትሌቲኮ ማድሪድን ጥሎ ሩብ ፍጻሜ ላይ ነው ያለው። ከአርሰናል ጋር ይጫወታል። ስለዚህ በሁሉም ውድድሮች ላይ ጫፍ ላይ ያለ የማድሪድ ያ ዊኒንግ ሜንታሊቲ ቡድኑ ሜዳ ውስጥ ፐርፎርም ባያደርግም እንደ ኮሌክቲቭ እንደ ጋራ ምሳሌ ትላንትና ቤሊንጋም በጣም ጥሩ ነበር፣ እምባፔ ግሩም ነበር። የጨዋታው አሸናፊ ኪሊያን እምባፔ ነው። ስለዚህ የሆኑ ግለሰቦች አሉ ልዩነት የሚፈጥሩ እንጂ እንደ ባርሰሎና በጣም እንደው በሚያስደንቅ የውጤት ልዩነት 5-6 ጎሎች እያስቆጠረ አያሸንፍም። በዚህ ዓመት ስለ ባርሰሎና ደጋግመን ያነሳ ነው አንደኛው ነገር የባርሰሎናን የጎሎች መጠን ከማድሪድ ጋር ብታወዳድሩት የጎሎቹ ልዩነት በጣም ሰፊ ነው። ያለፉትን 14 ጨዋታዎች እንኳ ብቻ ብወስድ የሊጋኞሱን ጨዋታ ጨምሮ ሪያል ማድሪድ ከ14ቱ ጨዋታዎች 9ኙን አሸንፏል። ግን ሁለቱም ብቻ ነው ከአንድ የጎል ልዩነት በላይ ያሸነፈው። ሌሎቹ በጣም በጠባብ ማርጅኖች የሚጠናቀቁ ናቸው። ስለዚህ የሚጠበቀውን አይነት ዶሚናንት ፐርፎርማንስ ሪያል ማድሪድ በብዙዎቹ ጨዋታዎች ላይ አያሳይም። መከላከሉን ብዙ ድክመት ያለበት ነው። በድጋሚ አንቸሎቲና የእሳቸው የኮቺንግ ስታፍ አባላት ደስተኞች አይደሉም ይባላል። የትላንትናው ጨዋታ ላይ ኤምባፔና ቤሊንጋም ብቻ ናቸው ስታር ፐርፎርማንስ የስታር ኳሊቲ ፐርፎርማንስ ያሳዩት። ነገር ግን ትልልቅ ተጫዋቾች ስለሆኑ ስለ ባሎንዶር የምናስባቸው ተጫዋቾች ስለሆኑ በቂ ነው። ማድሪድ በአመታት ውስጥ ይህንን ያደርጋል። አበቃለት ከተባለ በኋላ ለዋንጫ ብዙ እድል የለውም፣ በዚህ መንገድ ብዙ አይጓዝም ከተባለ በኋላ አሸናፊ ይሆናል። እኔ አንዱ ጥርጣሬ እንዲህ አይነቱ ፐርፎርማንስ ለቻምፒየንስ ሊግ ይሆናል። ምክንያቱም ቻምፒየንስ ሊግ በሞመንቶች ላይ በተናጥል ግለሰቦች ክህሎት ላይ የሚመሰረት ነው፣ ኖክአውት አይደለም። ስለዚህ የ90 ደቂቃ የ180 ደቂቃ ጉዳይ ይሆናል። ግን ላሊጋ ሲሆን የ38 ጨዋታ ወጥ ፐርፎርማንስ ነው በጣም አስፈላጊው ነገር። እስካሁን ድረስ እንግዲህ 28-29 ጨዋታ ከተደረገ በኋላ ሪያል ማድሪድ ያንን ፐርፎርማንስ ቢያሳይ ነው እዚህ ድረስ ያለ። በውጤት ኮንሲስተንሲ ሪያል ማድሪድ ኮንሲስተንት ነው ማለት ነው። የፐርፎርማንስ ኮንሲስተንሲው ግን ጥያቄ ያስነሳል። ስለዚህ እንዲህ አይነት ወጣ ገባ ነገር ሲኖር የተፈጠረው ስዊንግ ይፈጠራል ማለት ነው። ከ2 ወር በፊት ሪያል ማድሪድ በባርሰሎና የሚደረስበት አይመስልም ነበር፣ ግን በላሊጋ ያ ኮንሲስተንሲ ስለሌለ ባርሰሎና መድረስ ብቻ ሳይሆን በለጠው መጡ እና ለላሊጋው ይሄ ወጣ ገባ ፎርም አንዳንድ ቁልፍ ጨዋታዎች ላይ ነጥብ ያስጥላል። ሌሎችም ጨዋታዎች ላይ እንደዚሁ የመከላከል የቡድን የተዋጣለት ፐርፎርማንስ የማሳየት ድክመት ነበር። ግን ዞሮ ዞሮ ቁም ነገሩ ሪያል ማድሪድ ለሁሉም ውድድሮች ተስፋ ባለው ሁኔታ ላይ ነው ያለው። አንድ ማስታወስ የሚገባን በዚህ ዓመት ኦልሬዲ 2 ዋንጫዎች አሸንፏል። የአውሮፓ ሱፐር ካፕን፣ ኢንተርኮንቲኔንታል ካፕን አሸንፏል። ቅድም እንደጠቀስኩት በዚህ ውድድር ዘመን ባለባቸው ውድድሮች ላይ በሙሉ ለዋንጫ ተስፋ አለው፣ ለትሬብል ተስፋ አለው። የዓለም የክለቦች ዋንጫም ላይ እንዲሁ ይሳተፋል። የውድድር ዘመኑ ካበቃ በኋላ በዩናይትድ ስቴትስ በሚደረገው የፊፋ አዲሱ የዓለም የክለቦች ዋንጫ ላይ ይሳተፋል። ነገር ግን ጥያቄዎች አሉ። ሚዲያው ብቻ ሳይሆን ጨዋታውን የምናይ ሰዎች ብቻ ሳይሆን አሰልጣኝ አንቸሎቲ ራሳቸው የሚያነሱት ማለት ነው። ራሳቸው በተለይ በቡድኑ የመጀመሪያ አጋማሽ ብቃት፣ በባላንስ ጉዳይ ደስተኛ እንዳልሆኑ ተናግረዋል። አንድ ያደረጉት ነገር ልጥቀስና ላጠናቅ የሪያል ማድሪድን ጉዳይ። ትላንትና ቅድም እንዳልኩት በተለይ በላቲን በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ላይ የተሳተፉ ተጫዋቾችን ለማሳረፍ ሞክረዋል። አሁን የውድድር ዘመኑ ሲጀመር ጀምሮ አንድ ተጫዋች ሪያል ማድሪድ በሁሉም ውድድሮች እስከ መጨረሻው ምዕራፍ ድረስ የሚገፋ ከሆነ ወደ 82 ጨዋታ ድረስ ሊያደርግ ይችላል። ይሄ ዶዝ በጣም ከፍተኛ ነው። ስለዚህ ለሪያል ማድሪድ አዘውትረው የመጀመሪያ አሰላለፍ ውስጥ የሚገቡት እነዚህን የደቡብ አሜሪካ ተጫዋቾችና ደግሞ ውቅያኖስ ያቋረጡ ረጅም የአየር በረራ ያደረጉ የጊዜ ዞን ለውጠው የተመለሱ ተጫዋቾችን ለማሳረፍ ሞክረዋል። በቀደም ሐሙስ ዕለት የባርሰሎና ጨዋታ ላይ የላቲን አሜሪካ ተጫዋቾችን ጭራሽ አልተጠቀሙም አሰልጣኝ ሃንዚ ፍሊክ። ሁለቱን ወደ ኡሩጓይና ብራዚል ሄደው የነበሩትን ራፊኛን እና ሮናልድ አራውሆን ከዛ በኋላ ተጨማሪ ጊዜ ነበራቸው አንቸሎቲ። ነገር ግን እነዚህ ተጫዋቾች አሁን የመጨረሻው ስፕሪንት ላይ ስለሆነ ያለው ከውድድር ዘመኑ ማብቃት በፊት የመጨረሻው የእውነት ሰፈር ላይ ነው ያለ ነው። ማን ሻምፒዮን ይሆናል የሚለው የሚለይበት፣ በሌሎችም ውድድሮች ቡድኖች ምን ያህል ርቀት ይጓዛሉ የሚለው የሚታወቅ
የሚታወቅበት የመጨረሻው ስትረች ላይ ነው ያለነው። ስለዚህ አሰልጣኙ ምንም እድል መስጠት አልፈለጉም እና ተጫዋቾቻቸውን አሳርፈዋል። አከራካሪ ነው የተጫዋቾችን የጨዋታ ዶዝ በተመለከተ። ለምን ተጫዋቾች አያምጹም ይባላል። አሁን ገና ካሁኑ የምናያቸው ጉዳቶች ስላሉ በቀደም ለባርሴሎና ዳኒ ኦልሞ ተጎድቷል። ሌሎችም ተጫዋቾች እንደዚሁ ከኢንተርናሽናል ጨዋታዎች መልስ ተጎድተው የሚመለሳቸው ነገር ያልተለመደ አይደለም። ግን አንቼሎቲ ገና የውድድር ዘመኑ ሲጀመር ይሄኛው ሄክቲክ አመት ስለሚሆን ሪያል ማድሪድም ለ7 ዋንጫዎች የሚፎካከርበት አመት ስለነበር አንዱን አላሸነፈም፣ የስፔን ሱፐር ካፕ። ግን አሁን በዚህ የውድድር ዘመን በላሊጋ፣ በቻምፒየንስ ሊግ፣ በኮፓ ዴል ሬ 3 የዋንጫ ተስፋዎች አሉት። ቅድም እንዳነሳሁት 2 ዋንጫዎች ደግሞ ኦልሬዲ ያሸነፈው የስፔን ሱፐር ካፕ እና የኢንተርኮንቲኔንታል ካፕ ብሎ ፊፋ እንደገና ሪኔም ያደረገውን ውድድር ደግሞ የዓለም የክለቦች ዋንጫ አዲሱ ውድድር አለ። 7 የተለያዩ ውድድሮች ናቸው ማለት ነው። ብዙ ጨዋታዎች ያደርጋሉ የሪያል ማድሪድ ተጫዋቾች። ባለፈው የውድድር ዘመን ውጤታቸው ምክንያት የመጡ ተጨማሪ ጨዋታዎች ናቸው። ለምሳሌ እነዛ 2 በሳውዲ ያደረጓቸው የስፔን ሱፐር ካፕ ዋንጫዎች አምና የላሊጋ አሸናፊ በመሆናቸው ምክንያት ያደረጓቸው ናቸው። ኢንተርኮንቲኔንታል ካፕ የቻምፒየንስ ሊግ አሸናፊ በመሆናቸው፣ የአውሮፓ ሱፐር ካፕ የአውሮፓ ቻምፒየንስ ሊግ አሸናፊ በመሆናቸው የሚያደርጓቸው ጨዋታዎች ናቸው። በአንድ በኩል የውጤታቸው ሰለባዎች ልበላቸው፣ ሰለባ ከተባለ ወይም እድል ልበለው፣ ግን ተጫዋቾቹ ላይ ሎድ ይኖረዋል። አሁን ችግሩ ለምን ተጫዋቾች አያምጹም የሚል ጥያቄ የሚያቀርቡ ሰዎች አሉ። እንደምታውቁት በዚህ ውድድር ዘመን የማንቸስተር ሲቲው ሮድሪ የጨዋታ ሎድ የወርክ ሎድ እየበዛ ስለሆነ እናመጻለን የሚል አስተያየት ሰጥቶ ነበር። ነገር ግን ችግሩ ምንድን ነው? ይሄ አይነቱ የጨዋታ ሎድ ጥቂት ተጫዋቾችን ምናልባት በአውሮፓ ከሚጫወቱ ተጫዋቾች መካከል 5%ን ብቻ የሚመለከት በመሆኑ ነው። እንዲህ አይነት የሪያል ማድሪድ የውድድሮች መብዛት ቅንጦት ለሪያል ማድሪድ እና ለትልልቆቹ ቡድኖች ተጫዋቾች ብቻ የሚሆን 95% የሚሆኑትን ተጫዋቾች አይመለከትም። እንደ ትልልቆቹ ውድድሮች ከመጨረሻው ድረስ የሚገፉ የጥቂት ትልልቅ ቡድኖች ተጫዋቾች ሸክም ነው ይሄ። ለዚህ ነው ፊፍ ፕሮ የሚባለው ከ15000 በላይ ፕሮፌሽናል ተጫዋቾችን አባል ያደረገው ከ40 በላይ ሀገራት ሊጎችን ከቨር የሚያደርገው ማህበር እንዲህ አይነት አመፅን ማስተባበር የማይችል የጥቂት ተጫዋቾች ጉዳይ ነው። የሪያል ማድሪድ፣ የባርሰሎና፣ የማንቸስተር ሲቲ፣ የባየር ሚኒክ አይነት ትልልቅ ቡድኖች በውድድሮች ላይ እስከ መጨረሻው ምዕራፍ የሚገፉ ተጫዋቾች አጀንዳ ነው ይሄ። ግን አሰልጣኝ አንቼሎቲ ደግሞ ያው የራሳቸውን የኢንሃውስ ሜዥር የሪያል ማድሪድን ሮቴሽን ውድድር ዘመኑ ከተጀመረበት ጊዜ ጀምሮ ሲያደርጉት አይተናል። አንዳንድ ጨዋታ ላይ ቤሊንጋም ያርፋል፣ የተወሰኑ ጨዋታዎች ላይ ምባፔን ቀደም ብለው ቀይሮ ያስወጡታል። አሁን ደግሞ እንዳደረጉት የደቡብ አሜሪካ ሀገራት ዜጎች ተጫዋቾቻቸውን አሳርፈው ይጀምራሉ። ምንም እንኳ በሁለተኛው አጋማሽ ውጤቱ የግድ ያስፈልጋቸው ስለነበር 2-2 እያለ ቀይሮ ቢያስገቧቸው አንዳንድ የሆነ መፍትሄ ሊያቀርቡ የሚሞክሩ ሰዎች አሉ። ሚጌል አንሄል ሂል ለምሳሌ የአትሌቲኮ ማድሪዱ ሲኢኦ እንደው የጨዋታዎችን ቁጥር መቀነስ ባይቻል፣ የጨዋታዎች ቁጥር መቀነስ የማይቻለው አንደኛ ብዙ ገንዘብ የሚያስገኝ ስለሆነ ነው። ለምሳሌ ክለቦች የዓለም የክለቦች ዋንጫ ውድድር ላይ አልሳተፍም ማለት አይችሉም። አሁን ፊፋ በቅርብ ጊዜ ይፋ ያደረገው የገንዘብ መጠን ለክለቦች የተዘጋጀው የገንዘብ መጠን አሸናፊው 7 ጨዋታ አድርጎ $100 ሚሊዮን በላይ የሚያገኝበት ስለሆነ ክለቦች ያንን ምንድነው የኢንካም ስትሪም ላይ ማጣት አይፈልጉም። ስለዚህ ክለቦች እምቢ ሊሉ አይችሉም። ጓርዲዮላ ለምሳሌ በተደጋጋሚ የጨዋታዎችን ዶዝ በተመለከተ በብሶት በምሬት ይናገራል። ኦኬ የጨዋታዎች መጠን እየበዛ ነው፣ የውድድሮች ቁጥር እየጨመረ ነው። እንደዚህ ልክ አዳዲስ ውድድሮች እንደ ዓለም የክለቦች ዋንጫ አይነት ውድድሮች እየመጡ ስለሆነ ታዲያ ለምን ሲቲ አልወዳደርም አይልም ውድድሩ ላይ? ለምን ሪያል ማድሪድ አልወዳደርም አይልም? ክለቦቹ ገንዘቡን ይፈልጉታል። ግን አሁን ሚጌል አንሄል ሂል የሚሉት ኦኬ ክለቦች ራሳቸው ለአንድ ተጫዋች በአንድ አመት 5 የብሔራዊ ቡድን ጨዋታና 50 የክለብ ጨዋታ እንዲያደርግ በአንድ አመት ከ50 በላይ ጨዋታ እንዳያደርግ ሊሚት እናደርግ የሚል አስተያየት ይሰጣሉ። ይህ ተግባራዊ የሚሆን ከሆነ አላውቅም። አንቼሎቲ ግን ያው የራሳቸውን ተጫዋቾች ለማሳረፍ ሞክረዋል። ለዚህ ነው ከጨዋታው በኋላ ከኢንተርናሽናል ብሬክ በልስ እንዲህ አይነት የሪትም ማጣት አይነት ፐርፎርማንስ ይኖራል የሚል አስተያየት የሰጡት። በትክክልም ነው። ብዙ ጊዜ እናያለን ለብሔራዊ ቡድን ጨዋታዎች ከሄዱ በኋላ ተጫዋቾች ሲመለሱ ያ ሪትም ይጠፋል። ግን የማድሪድ የውድድር ዘመኑ በሙሉ አስተማማኝ ያልሆነ ፐርፎርማንስ ሲስተዋል የቆየ ነው። ቁም ነገሩ ግን አሸንፏል። ሪያል ማድሪድ የሚያደርገው እሱን ነው። ስለዚህ ባርሰሎና ላይ ፕሬሸር መፍጠሩን ቀጥሏል።